የሁሉ ጌታ በሆነው በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንዴት ከርማችኋል? እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞ ይህን ቀን ጌታ ስለሰጠን ተፈቅዶልን ነው የመጣ ነው። ባይፈቀድልን ኖሮ እንዲህ መሰባሰብ አንችልም ነበር። ተፈቀደልን። ዛሬ እድል ሰጠን። ስሙ ለዘላለም ይባረክ። ክብሩ ለኢየሱስ ይሁን። ሁላችሁም ደህና ናችሁ? የምንካፈለው የመጽሐፍ ቅዱስ ክፍል የሚገኘው ሐዋርያት ሥራ ምዕራፍ 2 ነው። ይሄ ሐሳብ በተደጋጋሚ በቤተ ክርስቲያን ውስጥ መነገር ያለበት ሐሳብ ነው። በቤት ህብረትም ይሄንን መጽሐፍ እያጠናን ነው። ዛሬ ተግባራዊ በሆነ ነገር ላይ ፎከስ አድርጌ የጌታን ቃል አብረን እንካፈላለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 አንብቤ ዛሬ የምንካፈለውን የእግዚአብሔርን ቃል ወደዛ ሐሳብ ሄዳለሁ ማለት ነው። እንደዚህ ይላል። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ያነበብኩላችሁ የመጽሐፍ ቅዱስ ክፍል በቤተ ክርስቲያናችን አሁን በዚህ ወቅት በቤት ህብረት እየተጠና ያለ የመጽሐፍ ነው። ሐዋርያት ሥራ እንግዲህ በጣም በርካታ ነገሮችን ያነሳል። ሉቃስ በሁለቱም የመጽሐፎች ማለት በሉቃስ ወንጌልም በዚህ በሐዋርያት ሥራም በርካታ ነገሮችን ያነሳል። በተለይ ከመንፈስ ቅዱስ ጋር ተያይዘው ሉቃስ የሚያነሳቸው በርካታ ስነ መለኮታዊ እውነቶች አሉ። ስለ ዳግም ልደት አይደለም ሉቃስ በተለይ በሐዋርያት ሥራ የሚያወራው በክርስቶስ ኢየሱስ ያመኑ ሰዎች ስለሚቀበሉት ስለ መንፈስ ቅዱስ ሙላት ነው የሚያወራው። እና ዛሬም እኔ ጥቂት ከእናንተ ጋር የምንካፈለው በመንፈስ ቅዱስ ስለመሞላት ነው። በተለይ በቤተ ክርስቲያን ውስጥ በተለይ አዲሱ አሁን የመጣው ጀነሬሽን ይሄንን ልምምድ ይሄን የመንፈስ ቅዱስ ሙላት መለማመድ አለበት። ቤተ ክርስቲያን ሕያው ነች። ክብር ለኢየሱስ ይሁን። መለማመድ አለበት። ይሄ መለመድ አለበት በቤተ ክርስቲያን ውስጥ በቃ ሁሉ ጊዜ አለ። እኔ አንዳንድ ቸርቾች በዚህ ርዕሰ ጉዳይ ላይ ብዙ ጊዜ ይጋብዙኛል። በቃ በቤተ ክርስቲያን ውስጥ አሁን መለመድ ያለበት ሁሉ ጊዜ እንደው ቢቻል በወር ቢቻል በሁለት ወር አንድ ጊዜ የመንፈስ ቅዱስ ሙላት ለቅዱሳን መጸለይ አለበት። ምክንያቱም ሕይወታችንን የለወጠው የመንፈስ ቅዱስ ኃይል ነው። በክርስቶስ አመንን፣ መንፈስ ቅዱስ በላችን ላይ ፈሰሰ፣ ላይፋችን ሕይወታችን ተቀየረ። ወገኖች ሆይ የመንፈስ ቅዱስ ሙላት ለአንድ ክርስቲያን በጣም አስፈላጊ ነው፣ በጣም አስፈላጊ ነው። እና ሉቃስ በጣም በርካታ እውነቶችን ያነሳል። ስለ ጸሎት ያነሳል፣ ስለ አማኞች ህብረት ያነሳል፣ ስለ አንድነት ያነሳል። በጣም በርካታ ነገሮችን ካነሳ በኋላ ሉቃስ ስለ መንፈስ ቅዱስ ሙላት ደግሞ ያነሳል። በሐዋርያት ሕይወት ላይ ስለሆነው ስለ መንፈስ ቅዱስ ሉቃስ ሲያነሳ ታያላችሁ። እና ዛሬ ትኩረት አድርጌ የማነሳው በመንፈስ ቅዱስ መሞላት በጣም አስፈላጊ ነው። ይሄ ቤተ ክርስቲያን ልትተወው የማይገባ ነገር ነው። ለምንድን ነው ይህንን የምታነሳው? ያው በቤት ህብረት እያጠናን አይደለንም ወይ ልትሉ ትችሉ ይሆናል። ምናልባት በቤት ህብረት ውስጥ የምትሳተፉ ሰዎች ጥሩ ነው ማጥናት፣ ጥሩ ነው ማወቅ። ዕውቀት ብቻ ሆኖ እንዳይቀር፣ ዕውቀት ብቻ ሆነ ጨርሰን ብቻ እንዳናቆም፣ ወደ ህይወታችን ገብቶ እንዲነካን እንዲለውጠን እዚህ መጽሐፍ ውስጥ የተጻፈው የእግዚአብሔር እውነት ወገኖቼ ሆይ እንድንተገብረው እንድንሆነው ስለምፈልግና ስለምናፍቅ ነው። ክብር ለኢየሱስ ይሁን። አሜን አትሉም ወይ? እግዚአብሔር በመንፈሱ ይሞላናል ዛሬ። ጩሁና እስቲ አሜን በሉ ባካችሁ። አዎ በጣም አስፈላጊ ነው። በጣም እኔ አንድ ሰው ጌታን ካገኘ የመጀመሪያ ማደርገው ጌታን ከተቀበለ በኋላ ይግባውም ባይገባውም ስለ መንፈስ ቅዱስ ሙላት ትጸልይለታል። ከዛ ይሞላል። እኔ ብዙ ጊዜ አይቻልም። ሰሞኑን አንድ ነገር ሆነ። አንዲት ባለፈው ሳምንት ይመስለኛል እዚሁ ቸርች ያለች ስላሉ ችግር የለም ምን ብናገር መጣች። ለሌላ ሰው እንድጸልይ ነው የመጣችው ያቺት እና ለአንድ መንፈስ ላይ ያዛት ልጅ ነው እንድጸልይ ይዛ የመጣችውና ጸለይኩላት። ልጅቷ ተፈታች። ጌታ ፈታት እና ለሷ ስጸልይ መንፈስ ቅዱስ ተሞላች። በኃይል ጸለየች። ረጅም ጊዜ ጸልያለች። ረጅም ጊዜ እግዚአብሔርን ፈልጋለች። ግን ያን ቀን የሷ ቀን ነበር ለካ። ያቺ ተፈታች፣ እቺ መንፈስ ቅዱስ ተሞላችና እቤት ገብታ የላከቻትን እህት በጣም ከኔ ጋር የምንተዋወቅ እህት ናት። ሄዳ ነገረቻት። በጣም ደስ ብሎኛል እና በጣም ደስ ብሎኛል ዛሬ እኮ ልጅቷ ከአጋንንት ተፈታች፣ እኔ ደግሞ በመንፈስ ቅዱስ ተሞልቼ በልሳን ተናግሬያለሁ አለቻት ለዛችኛዋ።
ያቺኛው እህት በጣም ምንቀራረብ ቤተሰብ ይሆን እህት ናትና እንደዚህ አለች። የተለመደ ነው አለች። እና እኔ እኮ የፓስተር ሐዋስ ጸሎት እኔ ላይ ብቻ ነው ያልሰራው እኔ ላይ ያሰራው እንጂ በቃ የተለመደ ነው አለች። ዛሬ ነግራችኋለሁ የኔ ጸሎት ይሰራል። አሜን በሉ እስቲ ይሰራል በሉ። እጸልይላችኋለሁ ትሞላላችሁ። ጩሁና አሜን በሉ ባካችሁ። አዎ ትሞላላችሁ። ይሄንን አይደለም የቀመስኩትን የዳሰስኩትን ያወቅኩትን እውነታ ነው የምነግራችሁ። እግዚአብሔር በህይወታችሁ ላይ መንፈሱን ያፈሳል። የቤተ ክርስቲያን አቅም ወገኖቼ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ለመንፈስ ቅዱስ ሙላት ችላ ካለች የምትሆነውን አልነግራችሁም። እኔ ስርዓት ብቻ ፈጽመን የምንወጣ አይነት ሰዎች ነው የምንሆነው። በቤተ ክርስቲያን ውስጥ የመንፈስ ቅዱስ ሙላት በጣም አስፈላጊ ነው፣ ደግሞ በጣም አስፈላጊ ነው። ስለዚህ ይሄ ራብ፣ ይሄ ናፍቆት፣ ይሄ ጉጉት በውስጣችሁ እንዲገባ ውስጣችሁ እንዲነሳሳ እግዚአብሔር በመንፈሱ እንዲሞላችሁ ነው ዛሬ ናፍቆቴ። ስለዚህ በመንፈስ ቅዱስ መሞላት በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ታዲያ በመንፈስ ቅዱስ ለመሞላት ምንድነው የሚያስፈልገው? አራት መሰረታዊ ነገሮች ነግሬያችሁ ወደ ጸሎት እንሄዳለን። የመጀመሪያው በክርስቶስ ኢየሱስ ላመነ ሁሉ የተፈቀደ የተሰጠ መሆኑን ማመን። የተፈቀደ ነው፣ ለሁሉ የተፈቀደ ነው። ከዚህ በፊትም ተናግሬዋል። እስቲ ለሁሉ የተፈቀደ ነው በሉ። ድገሙና በሉ እስቲ ይህንን ቃል። ለሁሉ የተፈቀደ ነው። ለአንዳንድ ሰዎች የተሰጠ አይደለም፣ ለሁሉ ነው የተፈቀደው። ከዚህ በፊትም እንደተናገርኩ በእያንዳንዳቸው ላይ የተቀመጠባቸው በሁሉም ነው መንፈስ ቅዱስ ሞላባቸው የሚለው እና ጴጥሮስ በጣም ልቤን የሚነካኝ ቃል አለ። ምዕራፍ 2 ቁጥር 32 ላይ በመንፈስ ቅዱስ ከተጠመቁና በልሳን ከተናገሩ በኋላ እዛ የነበሩ ሰዎች ይሄ በነቢዩ ኢዩኤል የተነገረው ትንቢት ነው የተፈጸመው ብሎ ከተናገረ በኋላ ሰዎቹ እንደዚህ አሉ። እንደዚህ ይላል። ስለ ተለያዩ የእግዚአብሔር ሰዎች አነሳ፣ ስለ ዳዊት አነሳ። መጨረሻ ላይ ግን እንደዚህ ይላል የእግዚአብሔር ቃል ቁጥር 32 ይህንን ኢየሱስ እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን ምን አረገው ይላል። በሉ እስቲ አንድ ላይ ጩሁና እስቲ በሉ አንድ ላይ አፈሰሰው። ገና ማለዳ ነው፣ ገና ጠዋት ነው። ይሄ ወይን ጠጅ ሰው ጠጥቶ የሚሰክርበት ሰዓት አይደለም። እግዚአብሔር በነቢዩ በኢዩኤል የተነገረው የትንቢቱ ቃል ያኔ ሆነው እግዚአብሔር አስቀድሞ በነቢያቱ አፍ እንደተናገረ ያኔ ሆነው አፈሰሰው። ከዛ ሰዎቹ እንደዚህ ይላሉ፣ ታዲያ ምን እናድርግ? ንስሐ ግቡ ይላቸዋል። ንስሐ ግቡ ይልና ቁጥር 38 ላይ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። አሜን አትሎ ወይ? ቁጥር 39 ያስደንቀኛል። እንደዚህ ይላል የተስፋው ቃል። የቱ የተስፋው ቃል? ስለ መንፈስ ቅዱስ የተነገረው የተስፋው ቃል ለናንተ ለልጆቻችሁ ጌታ አምላክ ወደሱ ለሚጠራቸው ሁሉ ነው። ብቻ አይደለም በሩቅ ላሉ ሁሉ። ሃሌሉያ! የምኑ ቃል? የተስፋው ቃል። ይሄ የመንፈስ ቅዱስ ሙላት ጉዳይ፣ ይሄ የተስፋው ቃል፣ ይሄ የፈሰሰው የመንፈስ ቅዱስ ጉዳይ፣ ይሄ የተስፋው ቃል ለናንተ ነው፣ ለልጆቻችሁ ነው። ጌታ አምላክ ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ለሁሉ ነው። አንዳንድ ጊዜ እንዲህ እንላለን፣ እኔ ድኛለሁ። አዎ የመንፈስ ቅዱስ ማደሪያ ነኝ። አዎ የመንፈስ ቅዱስ ማደሪያ ነን። በክርስቶስ በማመናችን የመንፈሱ ማደሪያ ሆነናል። 10 ዓመት ቆይቻለሁ፣ 20 ዓመትም ቆይቻለሁ። ቃሉን አነባለሁ፣ እጸልያለሁ። እሰይ አንዱ የክርስቲያን ባህሪ ነው። እጸልያለሁ፣ ግን በተቻለኝ ሁሉ እተጋለሁ። ግን ይሄ በመንፈስ ቅዱስ ተጠምቆ በልሳን መናገር የሚለው ነገር እኔ ጋር ሊሆን አልቻለም። ስለዚህ ለኔ የተፈቀደ አይመስለኝም እንላለን። እኔ የተፈቀደልኝ አይመስለኝም። ይሄ ነገር የአንዳንዶች ሳይሆን አይቀርም እንላለን። መልሱ አንድ ነው፣ ተፈቅዷል።
ከጎናችሁ ያለውን ሰው ተፈቅዷል፣ በመንፈስ እንድትሞላ ተፈቅዷል በሉ ባካችሁ። ምክንያቱም የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላክ ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው የሚለው መጽሐፍ። ሐዋርያት ሥራ 5 ነው የሚለው በእያንዳንዳቸው ላይ ተቀመጠባቸው በሁሉ መንፈስ ቅዱስ ተናገሩ። በሁሉ መንፈስ ቅዱስ በስንቱ በሁሉ ሞላባቸው። ማን ያውቃል እናንተ ወገኖቼ፣ ያ የእናንተ ቀን ዛሬ ሊሆን ይችላል። ማን ያውቃል ወገኖቼ፣ የእናንተ ቀን አሁን ሊሆን ይችላል። እግዚአብሔር በመንፈሱ ያጥለቅልቀን ዛሬ። ጭሁና አሜን በሉ ባካችሁ። ምክንያቱም ሞይው ሐዋዝ አይደለም። ሞይው እዚሁ የቆመ ያለ የቤተ ክርስቲያን መሪ አይደለም። ዮሐንስ እንደዚህ ያለ እኔ በውሃ ከኔ በኋላ የሚመጣው ግን እርሱ በመንፈስ ቅዱስና በምን ቻራባዲያና ማጋሲያ በእሳት ምን ያረጋቸዋል? ያጠምቃቸዋል። እሱ ማን ነው? እሱ ኢየሱስ በሉ። ሃሌሉያ። ያጠምቃቸው አጥማቂው አለ፣ እዚህ አለ፣ በመካከላችን እየተንቀሳቀሰ ነው። ሰውን የሚፈታው እሱ እኮ ነው። ያጠምቃቸዋል። ጂአብራቫሲያ ያጠምቃሻል። እግዚአብሔር በመንፈሱ ይሞላቸዋል። የትኛውም ዓመት ልትቆዩ ትችላላችሁ። ዛሬ ግን እናንተ ቀን ነው። ታዲያ ምንድነው የሚያስፈልገው? ለሁሉ መሆኑን ማወቅ ብቻ ነው የሚያስፈልገው። ለዚህ ነው ይህንን ዕውቀት የሰጣቸው ጳውሎስ ለኤፌሶን ሰዎች ባመናችሁ ጊዜ መንፈስ ቅዱስን ተቀብላችኋል እንዴ ያላቸው ሐዋርያት ሥራ 19 ላይ። አይ አልሰማንም። ታዲያ በምን በዮሐንስ ከዛ ስለ መንፈስ ቅዱስ ነገራቸው። መንፈስ ቅዱስን ተቀበሉ። ይህንን ዕውቀት ነው የሰጣቸው ወገኖቼ። ተፈቅዶላቸዋል። ተፈቅዶልኛል በሉ እስቲ ተፈቅዶል። ረጅም ዓመት ቆዩ፣ ችግር የለብኝም እኔ። እግዚአብሔር ግን ዛሬ ያገኛቸዋል። ያገኛቸዋል። ሁለተኛው ምንድነው? ለመጠመቅ ምንድነው የሚያስፈልገው? ውስጣዊ መነሳሳት፣ ተነሳሽነት ያስፈልጋል። ውስጣዊ መነሳሳት። ብዙ ጊዜ ችግራችን ይሄ ነው። ውስጣዊ መነሳሳት ለሌላ ሰው ነው ምንተው። ዳዊት እንደዚህ ብሏል፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንዲሁ አንተን ምን ታረጋለች? ነፍሴ ሕያው አምላክን ተጠማች። መቼ ደርሼ ነው የአምላኬን ፊት የማየው እያለች ዳዊቴና ነፍሴ ዋላ ወደ ውሃ ምንጭ። ናፍቆቷ፣ ጉጉቷ፣ የልቧ መሻት እንደው መቼ ነው የምትለው? ታዲያ ለመጠመቅ ምንድነው የሚያስፈልገው? የውስጥ መነሳሳት። በዚህ ህይወት አንቀጥልም ወገኖቼ። አንድ ነገር ልንገራችሁ፣ በልሳን ካለመጸለይ መጸለይ ይሻላል። እግዚአብሔር መንፈሱን ይስጠን። አሜን በሉ እስቲ። ለዚህ ነው ዘማሪዋ ስትዘምር ጥቂት አንተን ቀምሶ እንደ ጠገበ ሰው መሆን የጤና አይደል፣ ረሃቤን ፈውሰው እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ። እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ በሉ እስቲ። እለት እለት ትሁንና ነፍሴ በመገኘት ውስጥ ጥቂት አንተን ቀምሶ እንደ ጠገበ ሰው መሆን የጤና አይደል፣ ረሃቤን ፈውሰው እንደ ጠገበ ሰው መኖር የጤና አይደል፣ ረሃቤን ፈውሰው
እለት እለት ባዶ ትሁንና ነፍሴ ይረስርስ ፓራባጋባሲ እለት እለት ባዶ ትሁንና ነፍሴ በመገኘት ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም ማለት ዝም ማለት ጤና አይደለም ዝም ብዬ ቁጭ ማለት አይደለም አለችና ረሃቤን ፈውሰው ረሃብ ይፈወሳል እንዴ ማለት መራብ እንድችል መጠማት እንድችል ውስጤ እንድነሳሳ ዝም ብዬ እንትን እንዳልል ውስጤ እንድነሳሳ እባክህ ፈውሰኝ ምኔን ረሃቤን ፈውሰው እኔ ምን አይነት ቅኔ ነው ሃሌሉያ ረሃቤን ምን አድርገው ሲቀንጃችሁን አንሱና ጌታ ሆይ ረሃቤን ፈውሰው በሉ እስቲ ምን ማለት ነው እንድራብ እንድናፍቅ እንድፈልግ ውስጤ እንዲናፍቅ እንድጓጓ ዳይ እግዚአብሔር ረሃባችንን ይፈውሰው ጮኻችሁ አሜን በሉ ባካችሁ በጣም ነው የገባት ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደል ረሃቤን ፈውሰው እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ ይረስርስ መንፈስ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ እስቲ በሉ ሁላችሁ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ እስቲ በሉ ሁላችሁ ባካችሁ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ እባካችሁ በሉ እስቲ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ እስቲ ሁለት ጊዜ በሉ እስቲ አንድ ላይ እለት እለት ባዶ ትሆንና ነፍሴ በመገኘት ውስጥ ይረስ ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደል ረሃቤን ፈውሰው አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም ረሃቤን ፈውሰው አባ በመገኘት ይረስርስ መንፈሴ በሉ እስቲ እለት እለት ባዶ ትሆንና እግዚአብሔር በመገኘቱ ያስበን እንደገና ከወደቅንበት ያንሳን እንደገና እግዚአብሔር ረሃባችንን ይፈውሰው ኖርማል እንዳንሆን ዝም ብሎ ቸርች የሚመላለስ ሰው እንዳንሆን እግዚአብሔር ረሃባችንን ይፈውሰው አረ ሃሌሉያ ለዚህ ነው ጌታ ኢየሱስ ማንም የተጠማ ነው ያለው የተጠማ ያ ሰው ይምጣ ነው ያለው ያ ሰው ይምጣ የተጠማ ሰው ያ ሰው ይምጣ ምንድነው አጣጣዋለሁ አለ ጌታ የውስጥ መነሳሳት ከሌለ የመንፈስ ቅዱስን ኃይል ለመቀበል እንቸገራለን ወንድሞችና እህቶች እግዚአብሔር ውስጣችንን እንደገና ይቀስቅሰው እግዚአብሔር ውስጣችንን እንደገና ያነሳሳው እዚህ ነው ኢሳይያስ ምዕራፍ 44 ላይ አሁንም ባሪያ ያዕቆብ ሆይ የመረጠ እስራኤል ሆይ ስማ የፈጠረ ከማህፀንም የሰራ እግዚአብሔር እንዲህ ይላል ባሪያ ያዕቆብ
የመረጥኩሽ ሩን ሆይ አትፍራ። በተጠማ ምድር ላይ ውሃን በደረቅ መሬት ላይ ወንዞችን አፈሳለሁ። መንፈሴን በዘር ላይ በረከቴን በልጆች ላይ አወርዳለሁ ይላል እግዚአብሔር። አፈሳለሁ። ቻማራዲያማስ ታዲያ ለመጠመቅ ምንድነው የሚያስፈልገው ካላችሁ የውስጥ መነሳሳት ያነሳሳን። እግዚአብሔር የነ ኢያሱን መንፈስ እንዳነሳሳ እንደገና ያንሳን፣ እንደገና ያነሳሳን፣ ያነሳሳን። እሱ ነው የሚያስፈልገን። ሃሌሉያ። ሶስተኛው ምንድነው የሚያስፈልገው? ዝግጁ መሆን ያስፈልጋል። ዝግጁነት ያስፈልጋል። መጽሐፍ እንደዚህ ይላል፣ የልብ መዘጋጀት ከማን ነው ይላል? ከሰው። የምላስ መልስ ግን ከእግዚአብሔር ዘንድ ነው። ዝግጁ መሆን፣ ዝግጁነት አስፈላጊ ነው። በጣም አስፈላጊ ነው። ሐዋርያቱ እንደዛ ናቸው። ጌታ ኢየሱስ ከትንሣኤ በኋላ እንደዚህ ብሏቸው ነበር። ዮሐንስ በውኃ አጥምቋል፣ እናንተ ከጥቂት ቀን በኋላ ትጠመቃላችሁ ነው ያላችሁ። በእናንተ ላይ ይወርዳል መንፈስ ቅዱስ፣ በእናንተ ላይ ኃይል ትቀበላላችሁ ካላቸው በኋላ ወደ ኢየሩሳሌም ሄደው እነዛ 120ዎቹ በጋራ ሆነው ይጸልዩ ነበር ይላል። በጸሎት ይዘጋጁ ነበር። መቼ እንደሚመጣ ነገራቸውም፣ ግን እንደሚመጣ ነግሯቸዋል። እየተዘጋጁ ይጠብቁ ነበር። በይሁዳ ምትክ ማንን የሾሙት? ማቲያስ ተተካ። ተዘጋጁ። አይ ዝግጅታቸውን ነው የምታዩት። ማቲያስ ተተካ። ከዛ በጸሎት ይተጉ ነበር። በነገራችን ላይ በመንፈስ ቅዱስም ሳይሞሉ በልሳንም ሳይናገሩ ይተጉ ነበር። ትጋት ነበራቸው። ግን የበለጠ ነው ደግሞ ይሄ ሲመጣ። እኔ አሁን እያልኳችኋል፣ በጸሎት የምትተጉም ካላችሁ የበለጠ እንድትተጉ ነው ይሄ መንፈስ የሚያስፈልገው። አሜናት። እነሱ ይተጉ ነበር፣ ይጸልዩ ነበር። መቼ አንድ ላይ ሆኖ ሳሉ ነው ድንገት ተዘጋጅተው ነበር። ምክንያቱም የተስፋው ቃል ይዘው ነው እየተጉ የነበሩት፣ ይዘጋጁ የነበሩት። በአንድ ልብ ሆነው አብሮ ሳሉ የሚል ቃል አለ። አብሮ ሳሉ ተዘጋጅተው ሬዲ ናቸው። በቃ እነ ጴጥሮስ ያንን ሽባ ሰው ተነስና ተማን እንደሚፈወስ ባዩት ጊዜ ተነስ አሉት። ሰው ተዘጋጅቶ ነው አንድ ነገር እንደሚቀበል። ምናልባት እሱ ሌላ ነገር ጠብቆ አዩት። ተነስ ሲሉት ኢሚዲየት ነው ያን 40 ዓመት የሚሞላው ያ ሰው ወዲያውኑ ዘሎ ይቆመው። የኔ ጌታ ስሙ ይባረክ። እስቲ ዝግጁነት በሉ። እስቲ መዘጋጀት፣ የልብ መዘጋጀት ከሰው ነው፣ መልሱ ከእግዚአብሔር ነው። ተዘጋጅ። ሌላ ፎርሙላ የለው። እንዲህ ብታደርግ እንዲህ ብትል ኖ እሱ እንዴት በእናንተ ላይ እንደሚያፈስ ያውቃል። ብዙ ምስክርነቶች አሉ። አሁን እዚህ መካከል እንዴት መንፈስ ቅዱስ የተጠመቀው በልሳን የተናገርከው ብዬ ብጠይቅ በርካታ ሰው የተለያየ አይነት ነገር ነው። አንዳንዱ መንገድ ላይ እየሄድኩ፣ አንዳንዱ ተኝቼ ሳለሁ በልሳን እየጸለይኩ፣ ስነሳ በልሳን እየጸለይ እንዴት እንደተመው አላውቅም። አንዳንዱ በጉባኤ ውስጥ እየተጸለይ ይሞላል፣ በልሳን ይጸልያል። ዝግጁነት በጣም አስፈላጊ ነው። ይሄ በጣም እንደ ምሳሌ የሚሆነው የቆርኔሌዎስ ፋሚሊ፣ የቆርኔሌዎስ ቤተሰብ አስገራሚ ነው። ሐዋርያት ሥራ ምዕራፍ 10 ላይ የመዳንን መንገድ እንዲነግር ጴጥሮስን ካመለከተው በኋላ ያ መልአክ ወዲያውኑ ጴጥሮስ እንዲመጣ ነው ያደረገው። ቆርኔሌዎስ እና ጴጥሮስ መጣ። በጣም የሚያስገርም ቃል አለ ምዕራፍ 10 ላይ ቁጥር 33 ጴጥሮስ ከመጣ በኋላ እንግዲህ እኛ ሁላችን ጌታ ያዘዘህን እንድትነግረን ለመስማት በእግዚአብሔር ፊት ይኸው ተዘጋጅተናል ያለው። ይኸው ተዘጋጅተናል ያለው። ተዘጋጅታችኋል? አይገርምም? ገና ቃሉን እየተናገረ በኢየሱስ ክርስቶስ በማመን የኃጢአት ስርየት ይገኛል። ሰው የኃጢአት ስርየት የሚያገኘው በኢየሱስ ክርስቶስ በማመን ነው ብሎ ገና እየሰበከ እያለ ቃሉን በሰሙት ሁሉ ላይ ነው የሚለው። ሃሌሉያ! ምኑን በሰሙት ላይ? ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። በሰሙት ሁሉ ላይ። ስንቱ ላይ? ሁሉ ላይ።
ወረደባቸው። ተዘጋጅቶ ነበር ለካ ቆርኔሌዎስና ቤተሰቡ የሚጠብቀው። አይገርምም? እግዚአብሔር ለተዘጋጁ ሰዎች ወገኖቼ ወዲያው እርምጃ ይወስዳል እግዚአብሔር። ድንገት ሆነባቸው። በቃ እነግራችኋለሁ ዛሬ ድንገት ይሆናል በላችሁ ላይ። መጽሐፍ ቅዱስ ውስጥ ሐዋርያት ሥራ እንደዛ ነው። ድንገት ነው የሚለው። እስቲ ድንገት በለው አንድ ላይ። ጮሁና እስቲ ድንገት በለው አንድ ላይ። ድንገት ማለት ድንገት ነው። የሆነ ሐሳብ ውስጥ የሆነ አትጠብቁ። ድንገት ተናገርኩ እኮ ይላሉ። ሆነ ኃይል ነካኝ ይላሉ ሰዎች። ሕይወታችንን የቀያየረው ይሄ መንፈስ ነው። ድንገት የመጨረሻው ልናገርና እንጸልያለን። የመጨረሻው እግዚአብሔርን በመተማመን መቅረብ ነው። ምን በማድረግ? በመተማመን። እኛ ምንም ልናደርግ አንችልም። አሁን አለ እሱ እዚህ መሃል። በመተማመን ቅረቡ ወደሱ። መጽሐፍ ኢሳይያስ 40 እንደዚህ ይላል፣ እግዚአብሔርን በመተማመን ምን የሚያደርጉ ምን ያደርጋሉ ነው የሚለው። ኃይላቸውን በመተማመን ቅረቡ ወደሱ አለ እኮ። አሁን እየተንቀሳቀሰ ነው። ዛሬ አንድ ሰው ታሪኩ ተለውጦ ይወጣል። ዛሬ አንድ ሰው ላይ የጌታ መንፈስ ኃይል በኃይል ይወርዳል። ዛሬ አንድ ሰው ህይወቱ ተቀይሮ ይወጣል። ድንገት ይሆናል። በመተማመን መጽሐፍ መንፈስህን ትልካለህ ነው የሚለው። ስለተፈቀደ እኔ ውስጤን ካነሳሳው ዝግጁ ከሆንኩ በመተማመን ከቀረብኩ እመኑኝ እግዚአብሔር አሁን ያገኛቸዋል። በመቀጥለው ሳምንት አይደለም እምላችሁ፣ አሁን ያገኛቸዋል። እኔ ብዙ ጊዜ ብዙ ታዳጊዎች አሉ እዚህ ጋር ሳስተምር፣ ደህንነት የሚማሩትን ልጆች ስናስተምር አገልጋዮች እዚህ ቅድሚያችን ከውሃ ጥምቀት በፊት ሰዎች መንፈስ ቅዱስ እንዲሞሉ ነው። የመንፈስ ቅዱስ ኃይል ከነካቸው ሌላ ሰው ነው የሚሆኑት። ሌላ ሰው ነው የሚያረጋችሁ። ይገርም ነው። ፊታችሁ ላይ ሆነ ነገር አያለው ነው። የሆነ እጅ ነካቸዋል ዛሬ። እስቲ ጩሁና አሜን በሉ እባካችሁ። ውስጣችሁ ተነሳስተዋል። ተዘጋጅታችኋል። አሁን ወደ ጸሎት ስንሄድ በመተማመን ቅረቡ። ምናልባት እኔም እየተናገርኩ ውስጣችሁ የሚቃጠልባችሁ ሰዎች ትኖሩ ይሆን አላውቅም፣ ግን እግዚአብሔር ድንገት ይነካቸዋል። አሜን በሉ እስቲ። ወገኖቼ ሆይ በመንፈስ ቅዱስ መጠመቅ ለሁሉ የተፈቀደ ነው። እስቲ ከኔ ጋር በሉ፣ በመንፈስ ቅዱስ መጠመቅ ለሁሉ የተፈቀደ ነው በሉ። ድገሙና በሉ እስቲ። ከኔ የሚጠበቀው ውስጤን ማነሳሳት ነው፣ ዝግጁ መሆን ነው፣ እግዚአብሔር ፊት በመተማመን መቅረብ ነው በሉ። ሬዲ ናችሁ? ይምጣ መንፈስ ቅዱስ ይምጣ በላያችሁ ላይ። ተዘጋጅታችኋል? ጸልያለሁ። ማንም ሰው ባይንቀሳቀስ ደስ ይለኛል። አዲስ ሰዎችን ልጥራ ቅድሚያ